እወድሻለሁ ማለቴ ሳልጠራሽ ያላድርም በቀን ውስጥ 3-4 ኧረ እኔስ እወድሻለሁ ኧረ እኔስ እወድሻለሁ ንግግር ውድ ቤተሰቦቼ እንግዲህ የአብርሽን ቻናል የሄርሜላ ቡችሎስ ማለት ነው ላይክም አናረግም፣ ሰብስክራይባችንም እናነሳለን። እናም ደግሞ ቪዲዮንም አናይም ደግሞም እናዘጋዋለን አላሉ። የት ሂጄ ልሳቅ ማለት ነው? ጣራ ላይ ወጥቼ እንዳልስቅ ማለት ነው። ዱባይ ላይ ዝናብ እያስቸገረ ነው። እሺ በመጀመሪያ ደረጃ ማለት ነው እናንተ ማን ናችሁ? ብቻ እውነት አብርሽና ሩታ አንድ ላይ ይሆኑ፣ አንድ ላይ ሆነው ልጃቸውን ያሳድጉ። ብቻ የአብርሽና የሩታ ፍቅርና ደስታ እንደ በፊታቸው ይመለስ እንጂ እኛ ግሬስ ፋሚሊ የት ሂደን የት ገብተን ነው ማለት ነው? ሰብስክራይብ ብታነሱ ላይክ ባታረጉ። ከዚህ በፊት ሄርሜላ ሳትመጣ በፊት ማለት ነው አብርሽ በእናንተ ነው ያደገው? በእናንተ እኮ አላደገም። ሲቀጥል ደግሞ እናንተ እኮ አይደለም የምታሳድጉት፣ ነብሯና መታ የምታሳድገው፣ ነብሯና በተቀመጠበት የምታንቀሳቅሰው ማለት ነው። ሩታ እኮ ናት 5 አልንቀሳቀስም ስትል 4 አልንቀሳቀስም ስትል መታ ሆይ ስትልበት የሚነሳው ማለት ነው። ሄርሜላ ደግሞ ምን ተገኛባትና የሄርሜላ ደጋፊዎች ደግሞ ምን ሰብስክራይብ አድርጋችሁ ማለት ነው። ይኸውላችሁ የሩታ ቻናን የአብርሽ ቻና ማለት ነው ከሰው የበለጠ አቃጣሪ ናቸው ሁለቱም ማለት ነው። የሩታ ቻናሏ ካያችሁት ከተመለከታችሁት ማለት ነው ደስ የሚል ነገር የሆነ ሳቅ ነገር ይወዳል። የአብርሽ ደግሞ ማለት ነው እልህ ያለው ነገር ነው የሚወደው ማለት ነው። ሁለቱም ቻና አቃጣሪ ናቸው። እውነት በተለይ የአብርሽ ቻና ማለት ነው አቃጣሪ ነው። ሰው ያነሳበታል ይጨምራል። እና እናንተ ማናችሁ? ምን ቤት ናችሁ ነውና እስቲ ሴት የሆነች ትሞክር ማለት ነው። በተለይም ደግሞ ከዛም ባለፈ ደግሞ የኔ ቻናል ያፊያ ቻናል እናዘጋለን ያለ ሴት ይሆንሽ ሞክሪ ማለት ነው። እስቲ ሞክሪ። በተለይ የኛማ ተውት፣ የአብርሽን ሞክሩት። ወይኔ እንደው አላማችሁ ተሳክቶ ማለት ነው ለማየት ያብቃል ማለት ነው። እውነት ግሬስ ፋሚሊ ማለት ነው እኔ የምመኘው አብርሽና ሩታ ሰላም ብቻ ይሆኑ ማለት ነው። ከዛም በኋላ ደግሞ እናሳያቸዋለን የአብርሽም ቻና ሆነ የማንም ቻና ማለት ነው የት እንደምናደርሰው ማለት ነው። እናንተ እኮ አትታወቁም። የሄርሜላ ደጋፊዎች እኮ ወይ 20-30 ብትሆኑ ነው ማለት ነው። ሲቀጥል እውነት ለአብርሽ ምስጋና መስጠት አለባችሁ። ከምሬ ነው ምላችሁ። እሷ ባያመጣት ማንም አያውቃትም። በሱ ስም ነው ያደገችው። ሄርሜላ እዚህ ጋር ተለወጠች ተቀየረች እንጂ ምንም የተጎዳች ነገር የለም። ታውቃላችሁ? ምንም ጥቅም አገኘች፣ ተጠቀመች፣ ሄደች። በአብርሽ ስም ነው ይህንን ሁሉ ፌመስ የሆነችው ማለት ነው። አብርሽ ሊመሰገን ይገባል። እውነቴ ነው ምላችሁ። እሱን ለመሰደብ ወይም ቻና ቆይ እኔ የሚገርመኝ ማለት ነው ርስቅ በእኔ እጅ ነው አላችሁስ? እኔ ነኝ ፈጣሪ አላችሁስ? እናንተ በምን አቅማችሁ ነው የምታዘጉት? ስታዘጉ ማለት ነው የእናንተ እጅ ማለት ነው ዝግት አድርጎ በቁልፍ ቢቆልፈውስ ማለት ነው። ደግሞ እኔ እኮ የሚገርመኝ ማለት ነው በመጀመሪያ ደረጃ ቻና አዘጋለሁ ምናምን ከምትሉ በፊት የቻና ህጉን እወቁ ማለት ነው። ማንም የማንም ቻና ማዘጋት አይችልም። እንደዛማ ቢሆን ማለት ነው እውነት አብርሽና ሩታ እውነት መመስገን አለባቸው እኮ። እያንዳንዱ ቲክቶክ እዚህ እንደዚህ የተሰራባቸው ፈትዋቸው እንደውም እኛ ከሌላ ሰው ጋር እያቀናበርን ሌላ ውስጥ እየከተትን ሳይተኙ ተኙ፣ አብረው ሳይሆኑ አብረው ሆኑ ብለን ስንት ነገር እንኳን ስናረጋቸው አንድ ቀን የሰውን ቻና አዘጋለሁ ብለው አይናገሩም። እናንተ አሁን ዛሬ ትላንትና እዚህ መታ ፌመስ ስለሆነ ስላደገ ስላወቋቸዋት ማለት ነው አሁን የአብርሽን ቻና ያዘግ ወንድ እስቲ እንያችሁ እናንተ ወንድ ከሆናችሁ ማለት ነው። እናንተ ሄርሜላም ከህይወታችን ከግሬስ ህይወት ከግሬስ ፋሚሊ ህይወት ውልቅ ብላችሁ ውጡ። ከዛም በኋላ ደግሞ እኛ እናሳያችኋለን። ግሬስ ፋሚሊ ማለት የኛ ነው። አብርሽ አንደኛ ብሎ ግሬስ ፋሚሊ ያወጣው የኛ ነው እንጂ የሄርሜላ አይደለም። ሄርሜላ ከኋላ የመጣች ናት ማለት ነው። ገባችሁ? እናንተ 50-60 እንኳን ብትሆኑ ማለት ነው ሰብስክራይብ ብታነሱ እኛ ደግሞ ሙልት እናደርገዋለን እንሞላዋለን ማለት ነው። ገባችሁ? በዚህ ናክል አብርሽ ቻና አዘገም ወንድ የሆነ ያዘጋ እስቲ። እኔ እውነት ሴት ነኝ አለች የፈለገ ማለት ነው ሰርታችሁ በብራችሁ እንኳን ተማምናችሁ ማለት ነው በብር እንኳን ላዘጋ ብትሉ ልታዘጉ አትችሉም።
ምክንያቱም አብርሽ የቻናው የራሱ ነው፣ ንጹህ የሆነ ማለት ነው። የማንም የተቀላቀለበት ነገር የለም። አንድ ነገር ሲዘጋ ወይም ደግሞ ሪፖርት ሲደረግ የሆነ ነገር ያስፈልጋል እንጂ ዩቱብ ዝም ብሎ እናንተ መታችሁ ዘላችሁ ስላዘጋችሁት አይደለም የሚዘጋው። እና የራሱ የሆነ ህግ አለው፣ የራሱ የሆነ ስነ ስርዓት አለው ማለት ነው። እናንተ ብቻ ከህይወታችን ውጡ። እውነት ድሮም ሄርሜላ የማይሆናት ቦታ ነበር የተቀመጠችው። አሁንም ደግሞ ወጣች፣ አለቀ። የሰው ባል ነው። አመጣጧ ራሱ ያስጠላል፣ ይደብራል። የመጣችበት አመጣጥ ራሱ በጣም እኔ እንጃ። እኔ በአሁን ሰዓት እንደውም ሩታን እንደ ሴትነት ስለመወዳትና ስለማከብራት ሴት ናት ብዬ እንደውም ጫናታ አላበዛባትም በሄርሜላ። ግን አላችሁ አንዳንድ የሄርሜላ ፍየሎች በጣም ሰገጤ ይሆናችሁ። ሰገጤ አላቅም፣ እውነትም ሰገጤ እንኳን ይሻላችኋል። ሰገጤ እንኳን ሰግጦ ማለት ነው ይቆማል። እናንተ ግን ባላገባችሁ ነገር መግባት። እኔ እኮ አገራችሁ እንዴት ነው ያደጋችሁት? በእናታችሁ በሀገራችሁ እንግዲህ ባልና ሚስት የተጋቡ አንዷ መታ ስትወስድበት ነው ያደጋችሁት ወይስ በጎረቤታችሁ በዘራችሁ እንደዚህ ያለ ነገር ነው? ሄርሜላ እኮ ሰው ባል ነው የቀማችሁ። የሩታ ባል እኮ ነው የቀማችሁ። 80 ሳይቀዱ እኮ ነው እናንተ ከሱ ጋር ስትላላጥ የነበረችው። የትኛው ፍቅር ነው? ፍቅር ደግሞ ተለምኖ የሚሆን ነገር የለም። ፍቅር በምንም አይነት ተለምነሽ ተለማምጠሽ የሚሆን ነገር የለም። ሁለት አባቱ ካልተወደደ ካልተፈቀረ ነገም ታለቅሳለች፣ አይደለም ዛሬ ማለት ነው። ደግሞ አለቀሰች አላለቀሰች የራሷ ጉዳይ። ለምን ዓመተ ምህረት ስታነባቱንም ማን ተላላጭ ያላት? ማን ከባለ ትዳር ጋር ወንድ ተለጠፍ ያላት? እሷ እኮ ናት የፈለገችው አይደል? ፈልጋ አይደለም የገባችበት በዚህ ህይወት እንዴ? እሷ ደንቆሮ ናት? ደደብ ናት እንዴ? ከአንድ ሁለቴ እኮ እሷ ታፈቅረኛለህ ወይ ትወደኛለህ ወይ ልናገር እንኳን ስትለው ምንም ነገር አትናገሪ፣ ማንንም አትስሚ ሲላት ለምን መልስ አትሰጥም? ለምን አራቀችም? እስቲ የሩታ እህቶች ማለት ነው አንድ ቀን አብርሽና ሄርሜላ ይቀጥሉ ስንል ሰምታችሁን ታውቃላችሁ? ማንኛውም የትኛችንም ቪዲዮ ስንሰራ ሄርሜላ አይሆንሽም፣ አያዋጣሽም፣ አብርሽና ሩታ መቼም ቢሆን አይለያዩም ተይ እያልናት ነው እንጂ የትኛው እውነት ማንኛውም ዩቱበር እንደናንተ እነዚህ እነ ጎጃም ዩቱቤ ምናምን ያገባሻል፣ ይወድሻል፣ ያፈቅርሻል እያላችሁ ገደል ከተታቻት እንጂ እኛ በጭራሽ አንድ ቀን አብርሽም ደግሞ የዛኔ የምንቆጣው የነበረ ወደ ትዳሩና ትክክለኛ መንገድ መሄድ ስለነበረበት ከሩታ ጋር ስለሚያምርበት ልጁን ማሳደግ ስላለበት ዋጋ የከፈለበት ትናንትና አላያችሁም ብለዋል እኮ ተናግረዋል። ያኛ አቤላ ተብዬው እኔ ቪዲዮ ማምጣት ስለማልወድ ነው እንጂ በጣም ስለምጠላው በሱ ቪዲዮ መስራት ስላልፈለግኩ ነው እንጂ አብርሽ ትናንትና ብዙ ነገር ተናግረዋል። በቀልድም አድርጎ በምንም አድርጎ እኔና ሩታ ሰላም መሆን አለብን፣ በልጅነት ያገኘሁት ልጄ ነው ብለዋል። ብዙ ነገር ተናግረዋል። ትምህርት ከወሰዳችሁበት ማለት ነው። እና ሄርሜላ ደግሞ እወድሻለሁ፣ አፈቅራታለሁ፣ አዎ ፈልጋታለሁ፣ ቢፈልጋት ኖሮ እኔ ፈልጋታለሁ ይል ነበር። ዛሬ እናንተ ዩቱብ ለማዘጋጅ ቻናል የእናንተ ደግሞ ላይክ እውይ እናንተ ሳትኖሩ በፊት የአብርሽ ቻናል አይታይም? ቪዩ አይኖረውም እንዴ? እንደውም እኮ የኛዋ ነብሯ ስትመጣ እኮ ነው ጀግኒቷ ስትመጣ ነው ቪዩ የሚኖረው ማለት ነው። እስቲ አብርሽና ሩታ ለብቻቸው ሆነው ሲመጡ እና ሄርሜላና አብርሽ ሲመጡ የትኛው ነው ቪዩ ያለው? የትኛው ነው ላይክ ያለው? ተው እንጂ እውነት። ይኸው ባለፈ ማለት ነው በአንድ ቪዲዮ ራቆት ቪዲዮ ያላችሁት ማለት ነው። እሱም እኮ የለም ውሸት ነው። እውነት ቢሆን እኮ እንደዚህ አይሆንም አብርሽ ማለት ነው። ገባችሁ አይደል? እና በዛኛው ሰው ሁሉ ትቅርብህ አለ። አሁን ግን ተገለበጠ። ሄርሜላን ጠላት፣ አብርሽና ሩታ ነው። ትናንትና ኮሜንት ካያችሁ አቤላ ቤት ያኛው አሚር ቤት የተለቀቀ ሁሉ ያ ሁሉ ስታነባው እንኳን ያን ሁሉ ስታለቅስ እንኳን ሩታና አብርሽ አንድ ላይ ሆኑ ልጃቸው በቃ ልጃቸው ያሳድጉ። ገባችሁ አይደል? አብርሽና ሩታ ልጅ አላቸው። ልጃቸው ያሳድጉ ደግሞ በጣም ይዋደዳሉ፣ በጣም ይፋቀራሉ። ቻና ለማዘጋት ደግሞ ምንም አይነት መብት የላችሁም። ላይካችሁ አንሱ፣ አታርጉ። ሰብስክራይባችሁ አንስታችሁ ከአብርሽም ህይወት ውልቅ ብላችሁ ውጡ። ልጃችሁን ይዛችሁ እኛንም ተውን ማለት ነው። በቃ አንፈልጋችሁም። እኛ እንበቃለን። ለአብርሽ ቻናል እኛ አለን። እኛ ግሪስ ፋሚሊዎች፣ የሩታ የአብርሽ ፋሚሊዎች አለን። እኛ እናሳድገዋለን። እኛ ሰብስክራይብ እናደርገዋለን። እኛ ላይክ እናደርገዋለን ማለት ነው። ግድ የላችሁ እናንተ ብቻ ከህይወታችን